ነገሩ ግራ አጋቢ ነው። እንኳንስ የፍቅር አጋር በሆነችን እስቲ ይቅርና በማንም ሰው ላይ ያውም በጠላትም ላይ ቢሆን እንኳን ሊደረግ የማይገባ አሳዛኝ ልብ ሰባሪ ክስተት ነው። ከሁሉ በላይ ለቤተሰብ ተስፋን ብጥስ አድርጎ የሚጥል አንጀትን ቁርጥ አድርጎ የሚያስቀር ሐዘን ሆኗል። ሊያወጉት ይከብዳል፣ ሊተነፍሱትም ይጨንቃል። ዝም ብሎም መብሰክሰክ ብቻም። በርካቶች ሐሳብ አስተያየታቸውን እየሰነዘሩ ይገኛሉ በጉዳዩ ላይ። ድርጊቱንም ተቃውመዋል። የሴቶች መብት ይከበር የሚለው መልካም ሐሳብ ቢሆንም በትርኪ ምርኪ ጉዳዮች ላይ ሐሳብ አስተያየታቸውን ይሰጡ የነበሩ ሁሉ አሁን የታሉ? እንዲህ ያለውንስ ወንጀል አይቃወሙትም ወይ የሚል ትችትንም እያስነሳ ይገኛል። ያም ሆነ ይህ ወጣቷ ግን እንዲሁ ባጭር ተቀጨች። እንዲህ ይፈጠራል እናጣታለን ተብላም ሳትጠበቅ በሰላም ከቤቷ ወጥታ ስራ ቦታዋ ገብታ በተለመደ ፈገግታዋ ደንበኞችን እያስተናገደች በነበረችበት በሰው እጅ ተገድላ ሞተች። ያውም በራሷ ፍቅረኛ እጅ። ነገሩ እንዴት ሊፈጠር ቻለ? ፍቅረኛዋ የተባለው ሰው ይህንን ያደረገበት ምክንያትስ ምንድን ነው? የገዳዩ መጨረሻስ ምን ሆነም? በስፍራው የነበሩ ሰዎችስ ያዩት ነገር ምንድነው? ምን አይነት ሐሳብ ሰጡም? ሁሉንም በዝርዝር እንነግራችኋለን። ሰላም እንደምን አላችሁ? የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት ጠየቅን። ዛሬም በአዲስ አበባ ከተማ ገላን አካባቢ የተፈጠረውን እጅግ ዘግናኝ የሆነም የወንጀል ድርጊት ታሪክ ነው የምናጋራችሁ። እስከ መጨረሻው ከኛ ጋር ሁኑም። ወጣቷ ሄለን ተብላ ትጠራለች። በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ እንደምትኖር ያገኘናቸው መረጃዎች ይጠቁማሉ። በኮንዶሚኒየም ውስጥ በሚገኝ በአንድ የመድኃኒት መሸጫ ቤት ውስጥ ተቀጥራ በመስራት ሕይወቷን እየገፋች የዕለት ጉርሷንም የምታሟላ ታታሪ ልጅ ነበረች። ራሷን ለመለወጥ ነገም የተሻለ ቦታ ለመድረስም ታልም ነበርም። ከሁሉ በላይ ብዙ ወጣቶች እንደሚመኙት ቤተሰብ ሁሉ የሚፈቅድበት ሕጋዊ የሆነ የትዳር ሕይወት መስርታ ልጆች ወልዳ ከትዳር አጋሯ ጋር ሰላማዊ ሕይወትን መቀጠል የምንጊዜም ጸሎቷ ነበርም። መድኃኒት ለመግዛት የሚመላለሱ የፋርማሲ ቤቱ ደንበኞች እንደሚነግሩን ከሆነም ሄለን ደንበኞችን በፈገግታ ተቀብላም በትህትና አስተናግዳ የሚፈልጉትን አቅርባ ውላ የምትገባ መልካም ልጅ ነበረች ሲሉ ገልጸዋል። ለመድኃኒት ቤቱ ድምቀት ነበረች። ብዙ ደንበኞችን በዚህ መልካምነቷን በመያዝ ለሥራዋም ሆነ ለአሰሪዎቿ የተሻለ ነገርን የምታበረክት እንደነበረችም አክለዋል። አሁን ግን ሕይወቷ ባጭር ተቀጨም። በዚህም በምትሰራበት መድኃኒት ቤት ውስጥ ፍቅረኛዬ በምትለው ሰው ሕይወቷ አለፈም። ያ ሁሉ ተስፋዋም እንዲህ ተጨናገፈ። ያ ሁሉ የትዳር ምኞቷም እንዲሁ የትም ሳይደርስ በዚህ በሚያሳዝን መልኩ ተደመደመም። ደንበኛ ሆኜ ስመላለስ በቅርብ አውቃታለሁ የምትለን አንዲት ሴት በውስጥ እንደነገረችን ከሆነም በጣም መልካም ልጅ ናት። ደግሞ እኮ ትናንት አይተናት ዛሬ መጥፋቷ በጣም ያሳዝናል። ለዚህች አጭር ጊዜ ነው እንግዲህ እንዲህ የምንጨነቀው የምንጠበበው አቤት በማለት ሐዘኗንም ገልጻለች። ዳኪካ ላይ የተባለ አስተያየት ሰጪ ሲናገር ደግሞ አረ በፍቅረኛዋ ተገድላ እኮ ነው፣ ያውም በቀን ሰው ከቦ እያየ ነፍስ ይማር ሲልም ሐዘኑን ባጭር አኑሯል። ፍቅረኛዋ ይህንን ያደረገበት ምክንያት ምንድን ነው? እሱስ ሕይወቷን ካጠፋ በኋላም መጨረሻው ምን ሆነም በዝርዝር እንነግራችኋለን። ደረጃ አባይነህ ሲናገር በጣም ያሳዝናል። በሀገራችን ውስጥ በእህቶቻችን ላይ እየደረሰ ያለው ግድያናም ጀንደር አቢዩዝ እየተባባሰ መጥቷል። በዚህ ጉዳይ ላይ መንግስትም ሆነ የሚመለከታቸው አካላት ትኩረት ሰጥተው ሊሰሩበት ይገባል። ስቶፕ ዊሜን አቢዩዝ ሲልም የሴቶችን ጥቃት ይቃወማል። ዘመኑ ወደ መጨረሻው እየገሰገሰ ነው። በዓለም ዳርቻም የምንሰማው ተመሳሳይ አይነት ግድያዎችም እየተበራከቱ ናቸው። ፈጣሪ ታረቀን። እጅግ በጣም የሚያሳዝን ክስተት ነው። በመነጋገር ያላቸውን ልዩነት መፍታት እየቻሉም ካልሆነም በሰላም ተለያይተው መኖር ሲችሉ የምን መገዳደል ነው በማለት ያለውን ተቃውሞም በጥያቄ መልክ የደመደመው ደግሞም ዓለሙ አሰፋ የተባለ አስተያየት ሰጪ ነው። ለአቶ ሲዲ ዘሪሁንም ቢሆን በጉዳዩ ላይ አስተያየት አለኝ ብሏል። ሐሳቡንም ይቀጥላል። በኢትዮጵያም አብዛኛው ሕዝብ ሃይማኖተኛ ነው።
የክርስቲያንናም የእስልምና ሃይማኖት ተከታዮች ቢቆጠሩም ከአጠቃላዩ ሕዝብ 98 በመቶውም ይሆናሉ። የሁለቱም ሃይማኖት ተከታዮች ቢያንስ የሰውን መብት ላለመጋፋት ወይም በሰው ላይ ግፍ ላለመስራት አለበለዚያም የሰውን ሐቅ ላለመውሰድና ሌላም ከፈጣሪያቸው የተቀበሉትን ሕግ የሚከተሉ ሰዎች ያሉባቸው ሃይማኖቶች ናቸው። ታዲያ ይህ ሁሉ የምንሰማው ነገር ከየት መጣ? አብዛኛው ሰው ሃይማኖተኛ እንጂ በትክክል የፈጣሪውን ሕግ የሚከተል አይደለም። እዚህም እዚያም የምንሰማው ሁሉ ምንጩ ክፋት ነው። ይህ ደግሞ ከሃይማኖታዊ ሰው የሚጠበቅ አይደለም በማለት ነው ሐሳቡን የሰነዘረው። ድርጊቱ አሳዛኝ ነው። ነገር ግን ሁሉም እንዲህ ነው እያለም የፍርድ፣ የስንፍና፣ የስድብ እንዲሁም የተለያዩ ቃላት ከሚሰነዝር ራሱ ላይ ይስራ። ዛሬ ላይ ፈጣሪውን በመፍራት በፖዚቲቭ ኢነርጂ ተሞልቶ በደስታ ከሰዎች ጋር በመግባባት በሰላም በፍቅር ለመኖር ይሞክር። ይህ ከተደረገ ጥሩ ነው። ምክንያቱም የምድር ሕግ የመዝራትና የማጨድ ሕግ ነው። ከዚህ ሕግ ማንም አያመልጥም። የሆነው ሆኖም የተናገርናት ነገር መልሳ እኛኑ ስታጠቃ ከንፈር ነው የሚያስመጥጠን ሲልም በዚህ ሰበብ መልእክቱን ያደረሰን ደግሞ መሳይ ተሾመ ነው። አሳዛኙ የሄለን ሞት የተፈጠረው ከትናንት ወዲያ ማለትም ግንቦት 10 ቀን 2017 ዓ.ም ነው። በመዲናችን አዲስ አበባ የተሰማው አሳዛኝ ዜና በማለት መረጃውን ያካፈለን ጉርሻ ገጽ ዜናው ወዲያው በምሽት እንደተላከለት ገልጿል። ሄለን ከገዳዩ ፍቅረኛዋ ጋር በገላን ኮንዶሚኒየም አካባቢ በፍቅር ላይ የነበሩ ጥንዶች እንደነበሩ ይጠቁማል። ፍቅረኛዋ ሾፌር ሲሆን በእንዲህ ያለ መንገድ የሚንቀሳቀስ ነበረ ሲልም ጉርሻ ገጽ ያክላል። በፍቅር ይኖሩ የነበሩ ጥንዶች በመጨረሻ ምን እንደገጠማቸው በሷ ይሁን በሱ ጥፋት መገፋፋት እንደተፈጠረ ግልጽ የሆኑ መረጃዎች ባይወጡም በቃ ፍቅራችን ይቁም የሚል ሐሳብ ሄለን ካቀረበች በኋላ ችግሩ እንደተፈጠረ መረጃው ይጠቁማል። እሱም ታዲያ እንዴት እንዲህ ይሆናል ብሎ የምትሰራበት ቦታ ድረስ በመሄድ የሷን ሕይወት እንዳጠፋም ተነግሯል። አስገራሚው ነገር ግን ይህ ብቻ አይደለም። ፍቅረኛዋ እሷን ከገደለ በኋላ እዚያው መድኃኒት ቤት ውስጥ ሕይወቱን እንዳጠፋም ተገልጿል። ወጣቷ ሟች ሄለን ትናንት ግንቦት 11 ቀን 2017 ዓ.ም 7 ሰዓት ተኩል አካባቢ በቱሉ ዲምቱ ጊዮርጊስ ቤተክርስቲያን ሥርዓተ ቀብሯ የተፈጸመ ሲሆን የሱ ደግሞ ዛሬ ሊፈጸም ይችላል ተብሎም ይጠበቃል። እንግዲህ ቀደም ብለን እንደጠቆምናችሁ የተለያዩ ሰዎች ይህንን ዜና ከሰሙ በኋላም ሐዘናቸውን እንዲሁም ሐሳብ አስተያየታቸውን ወደፊት ይጠቅመናል ብለው ያሰቡትንም ሐሳብ እየሰጡ ይገኛሉ። ብዙ ሰዎች ከዚህ ምን መማር አለብን? በምን አይነት መንገድ መቀጠል አለብን? እንደ ማህበረሰብ ምን አይነት ውሳኔስ ወስነን ነው ወደፊት መራመድ የሚኖርብን? እንዴት ያለስ ጥንቃቄ ማድረግ ይኖርብናል? የሚሉ ሐሳቦችንም እየሰጡ ይገኛሉ። ለመሆኑ በዘላቂነት ሊፈታ የሚችል ችግር ነውን? የሚሉ ጥያቄዎችም እየተስተናገዱ ነው። ይህንንስ ችግር ለመፍታት ማን ነው መስራት ያለበት? የሚልም ሐሳባቸውን እንዲሁ ጨምረው የሚሰጡ ሰዎች አሉ። አንዳንዶች ግን ይህ የሁላችንም ኃላፊነት እንዲሆንናም ሰዋዊነት፣ ሃይማኖታዊነት እየተስፋፋ ከመጣም እንዲህ ያለው ችግር ሊቆም እንደሚችል ሁሉም በሃይማኖቱ ጠንካራ ሲሆንና አምላኩን ሲያከብር እንዲህ ያለው ነገር ሊቆም እንደሚችል እንጂም እንዲህ በዘመቻ አሊያም በሌሎች መንገዶች ሊቆም የማይችል መሆኑንም ነው አንዳንድ አስተያየት ሰጪዎች የሚጠቁሙት። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። ስለሆነም እንዲህ ያሉትን መረጃዎች በፍጥነት እንድታገኙ ሰብስክራይብ እንድታደርጉን ጠየቅን። በሚቀጥለው ደግሞ ቤተሰቦቿን አፈላልገን ያሉበትን ሁኔታ ጠይቀን ምንድነው የተፈጠረው የሚለውን ከቤተሰብ አንደበት ለማቅረብና ወደ እናንተ ለማድረስ እንሞክራለን። እስካሁን ግን ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በሚቀጥለው በሌሎች መሰናዶዎች እስክንገናኝ መልካም ቆዩልን።